ዛሬ አውቃታለሁ የምትላት ነገ የምታገባት ሴት ትናንት ያሳደጓት የእናቷ፣ የእህቷ፣ የአክስቷ፣ የጓደኞቿም ውጤት ናት። የዛሬዋ እጮኛ የነገዋ ሚስትህና የልጆችህም እናት እንድትሆን የመረጥካት ላይ የእነርሱ ተጽዕኖ ምን ያክል ድረስ እንደሆነ ታውቃለህ? እነግርሃለሁ፣ ተከተለኝ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት እኔም ሆንኩኝ ልጆቼ፣ ቤተሰቦቼ፣ ወዳጆች ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ወደ ሳሙና በመቀየር ያዘጋጀሁት ነው። ከዛ ባሻገር ግን ይህን ሳሙና ምንም አይነት ፋንሲ ማድረጊያ የተለየ ኬሚካል አልጨምርበትም። ይህም ደግሞ ለቀለም፣ ለሽታ፣ ለአረፋ ማውጫ አረፋው እንዲኮረፈረፍ ደረቅ እንዲሆን ረጅም ጊዜ ሼልፍ ላይፍ እንዲኖረው ብዬ የጨመርኩበት ኬሚካል የለም። ከነዚህም ኬሚካሎች አለመግባት የተነሳ ቆዳችን ቀድሞ በሌሎች ሳሙናዎች ስንታጠብ ይደርቅ፣ ይነጣ፣ ይገረጣ የነበረው ጸጉራችን ይከረችፍ የነበረው ነገር መቅረት ችሏል። ከታጠብንበት በኋላ ቆዳችን በራሱ ቶሎ ብሎ እንዲሁም ደግሞ ጸጉራችን ተፈጥሯዊ ወዙን እንዲመልስ ያግዘዋል፣ ይረዳዋል ማለት ነው። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክራለን። በ175 ግራም ተዘጋጅቷል። ዋጋው 300 ብር ነው። የምታገኝበትን አድራሻ የጉግል አድራሻ እዚህ ቪዲዮ ስራ አስቀምጠልህና ያንን አድራሻ ጉግል ማፕ ላይ ኮፒ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ የሚባለው አካባቢ ታገኘዋለህ። ይህን ሳሙና ገዝተህ ስትታጠብበት እኛ እንዳገኘነው አይነት ጥቅም ታገኝበታለህ። ከዛ ባሻገር ግን የዚህን የአባወራ ቪዲዮ ወይም የአባወራ ቻናል ተደራሽነቱን ታግዛለህ ማለት ነው። በዚህ አባወራ ቻናል ልንሰራ የምናስበውን እንቅስቃሴ ይህም ደግሞ ልጆቻችንን ወንዶቹን በተለይ ወደ ተፈጠሩለት ልዕልና አባታቸው ወደ ጠራለት ዓላማ ወደ ጠራላቸው ዓላማ እንዲመጡ ወደ ኤክሰለንስ ወደ ልህቀት በልህቀትም እንዲገኙ የማድረጉን ንቅናቄ አብዮትም ታግዛለህ ማለት ነው። ፈቃደኛ ከሆንክ ነው፣ ልመና የለበትም። ጀግናው እንዴት አለ? እንደዚህ የምናነሳቸው በተለይ የአባወራ ቻናል ውስጥ የምናነሳቸው ሀቆች በትውልዳችን አሁን ባለንበት ጊዜና ማህበረሰብ ላይ ባለው ማህበረሰባችን ቤተሰባችን ውስጥ መነጋገር አልተለመደም። ሲሆን በተለይ አባትና እናት ከልጆቻቸው ጋር ማውራት በዚህ ጉዳይ ላይ በግልጽ መነጋገር ሲገባቸው የሃይማኖት አባቶችም እንደዚሁ ይህን ለልጆቻቸው ለተማሪዎቻቸው እንደ በጎች እረኛ እንደ ጠባቂ ማስተማርና ማሳወቅ ሲገባቸው፣ ነገር ግን ከዓለም የተቀዳውን የእኩልነት መርዝ የመብት መርዝ በተለይ ደግሞ አፍቃሪ ማርክሳውያን ኒዮ ማርክሲስት የሆኑት የሚያወሩትን የእኩልነት ተረት ዘመን አመጣሽ ተረት በመጋት ትውልዱን ለውድቀት ማህበረሰቡንም ለውድቀት ለድቀት እየጋበዙት እንደሆነ ግልጥ ነው እና እንደዚህ የምናነሳቸው ሀቆች አይነገሩንም፣ አንሰማቸውም፣ አልተለመዱም። ድንገት ሲወራም ቢሰማ ነውር አይደለም እንዴ ሊባል ይችላል። ነውር አይደለም የሚሉን ሰዎች ራሳቸው በጓሮ ከመጋረጃ ጀርባ ሊንሾካሾኩ ይችላሉ፣ ግን አደባባይ ላይ በግልጽ አውጥተው አይናገሩትም። ስለዚህ ሀቅን እውነትን መርምረን ከውድቀታችን የተማርንበትን የምናስተምርበት ቻናል ነውና እንሆ የዛሬውን ደግሞ ለምስኪን እጮኛው በተለይም ሚስቱ ከሌሎች ሴቶች ልዩ ናት። ያው ከሌሎች ሴቶች ልዩ ናት። በእርግጥ ማንኛውም ሴት አንዷ ከአንዷ አትመሳሰልም፣ ትለያለች። ግን ለምስኪን ደግሞ ሌሎች ሰዎች ከሆኑት ሌሎች ሴቶች ላይ ከሚታየው በተለይ ጠባይ፣ በተለይም ደግሞ እሷ ካደገችባቸው ከጓደኞቿ አንጻር ልዩ ናት። ልዩ ነች ለኔ ብሎ ነው የሚያስበው። ያው ዘፈኑ ላይም ዛሬ በተደጋጋሚ የምንሰማው ነገር ግን ሌሎች ሴቶች በተለይም ደግሞ ባደገችበት ቤት አካባቢ የነበሩ ሴቶች ተጽዕኖ እንደሚኖርባት መቀበል ይቸገራል። እናቷ እንዲህ ነች፣ እህቷ እንዲህ ነች፣ አክስቷ እንዲህ ነች፣ ጓደኞቿም እንዲህ ናቸው ብትሉት አይ ናቸው አውቃለሁ፣ ግን እሷ ትለያለች። እሷ ከነሱ የሚገርምህ እኮ ከዛ ማጥ ውስጥ ከዛ ከጓደኞቿ ከእናቷ ቤተሰብ ውስጥ ነው እንደዚህ ንቅል አድርጌ ያወጣዋት። በእርግጥ እንደዛ በማድረጉ ደረግ ያው እግዚአብሔርም ረድቶኛል፣ ከዛ ውስጥ ነው ያወጣዋት ይላል። ግን ከዛ ውስጥ ስትወጣ እንደው ምንም ነገር ሳትይዝ ነው የወጣችው። ያቺ ሴት ይዛ የወጣችውን ውስጥ ለመጣል ለማራገፍ እንደተጠየፈችው እንደምትጠላው ወይም ደግሞ አንተም እንደምትጠላው ለማራገፍ ምን ያክል ዝግጁ ነች? ለመጣልስ ምን ያክል ዝግጁ ነች? በዛ በመጣል ሂደት ውስጥ አንተ ምን ያክል ተሳትፎ ታደርጋለህ? ያው ምስኪን እነዚህ ነገሮች አስቀድሞ አያስባቸውም። ስለዚህ ምንም እንኳን አመፀኛ እናት፣ እህት፣ አክስት ጓደኞችን ቢኖሯት እሷ ግን ለኔ ትለያለች እያለ ራሱን ማታለሉ አይቀርም። ራስን ማታለል ነው። በነገራችን ላይ እናየዋለን ወደፊት እየገባን። አመፀኝነትን ትጠለዋለች እንኳን ብንል እቺ የወደድካት ሴት አንተ ምስኪኑ ወንድሜ፣ እቺ የወደድካት ሴት አመፀኝነትን ትጠለዋለች እንኳን ብንል አንተ ስታስበው እንዴት ከዛ አመፀኝነት መለየት ይቻላታል? በልቧ ያደገችበት ቤት ከልጅነቷ ጀምሮ ያየችው በህፃንነት ልቧ ላይ ሲሳል የነበረው እኮ እንዴት
አይገርምህም አይደል? እና ሌላ የለህም? ምናልባት ወገብ ተይዞ ደግሞ እንዲህ አንገትም እየተነቀነቀ ማለት ኧረ እባክህ የእኛ አዛዥ፣ እሺ እባክህ ሌላ የለህም? ሌላም እንደዚህ አይነት ነገሮች ያው ታውቋቸዋላችሁ። እንደ ምሳሌ ነው ያመጣኋቸው። እነዚህ ነው ከልጅነት ጀምሮ እየሰማች ያደገችው። በተጨማሪም ይህንን አመፀኝነት ስታውቀው ትህትናን ደግሞ ግድ የሚል አባት የላትም ወይም አልነበራትም። አባት አለ። አባት ግን ቀድመን እንደተነጋገርነው እናትየዋ አመፀኛ ከሆነች የእናትየዋን አመፀኝነት ታግሶ መኖር ስላለበት፣ ምክንያቱም ዘሶኮልድ ሰባኪያንና መምህራንና የትዳር አማካሪዎች ተናዳፊ ሚስት ብትኖርህ ማር ስለምትሰጥ እሷን ታግሰህ መኖር ጽድቅ ታገኝበታለህ፣ እምቢ ካልክ ግን እዛ ካካ ላይ ከምታርፈው ዝንብ ጋር ተጋባ ብለው ከልጅነት ጀምሮ አሳድገውታልና ያቺን ተናዳፊ አመፀኛ ሴት ታግሶ ለመኖር አንገቱን ደፍቶ በአፍጢም ተደፍቶ ካገኘ በልቶ ካጣ ተደፍቶ ያድራል። እግሩን ታጥቦ ሶፋ ላይ ቁጭ ብሎ ጋቢ ደርቦ በስንቱ እያቄ የቂቂቂቂቂ ሲል ያሳደጋት ይችን ልጅ። ትህትናን ግድ የሚል አባት አይደለም። ዋጋ ቢያስከፍለኝም ዋጋ ከፍልበታለሁ፣ ነገር ግን ልክ የሆነው መንገድ ይሄ ነው፣ the right way the just way ይሄ ነው ብሎ ግድ አይልም አባቷ። ስለዚህ አታውቅም በተግባር መኖሩም ማለት ነው፣ ግድ ያላት አካል ስለሌለ። እናቷ አመፀኛ ነች፣ ያንን አመፀኝነት ይዛት። እናቷ አመፀኛ ብትሆን እሷን ትህትና ልታስተምራት አትችልም። እንድትታዘዛት ማስገደድ ትችላለች። እሱ ግን ትህትናን አያመጣም። ምክንያቱም ባይ ኔቸር ትህትና ከእናት ለአባት የሚገለጥ ለአባት የሚታይ ነው። አባት በልዕልና ተቀምጦ እናት በትህትና ማደር አለባት። እናት አመፀኛ ሆና ልጆችን በትህትና ማሳደግ አትችልም። እሷ የናቀችውን ትህትና የተባለውን ግብር እንዴት እነሱ ውስጥ ማሳደር ትችላለች? እንዲታዘዟት ማድረግ ትችላለች። መቆጣት ትችላለች። እንዲፈሯት ማድረግ ትችላለች። ትሁት ግን ማድረግ አትችልም። ይህንን አስበው በደንብ አድርገህ። አባቷ እዛ ቤት ውስጥ አመፀኛ እናት ባለችበት እሱን ፈለግ ተከትላ ታላቅ እህትም አመፀኛ በሆነችበት ቤት ውስጥ አባቷ ምስኪን ነው። ምስኪን፣ ከሰው የማይደርስ ከሰው የማይጣላ ለሚስቱ መልስ የማይመልስ። ተናገረችው አይደል? ዝም ብሎ ማሳለፍ ነው። እሱ እኮ ዝም አይናገር፣ ዝም መልአክ እኮ ነው። ክንፍ ቀረሽ መልአክ። እንደው ክንፉ ካፖርት ሸፍኖት ነው እንጂ ክንፍ ሳይኖረው ይቀራል ሰው። የእርሱ ካገኘ በልቶ ካጣ ተደፍቶ ማደር ነገ እቺ ሴት ለምታገባው ባል አራያዋ ነው። የምትፈልገው ባል እንደሱ እንዳባቷ ካገኘ በልቶ ካጣ ተደፍቶ ሲናገሩት ሳይመልስ የሚያድር እግሩን ታጥቦ ሶፋ ላይ ተቀምጦ ጋቢ ደርቦ በስንቱን እያየ ቂቂቂቂ የሚል ጅላጅል ነው። ምናልባትም አንተን ምስኪኑን የመረጠችው ያቺ ሴት ለዛ ይሆናል። ቆም ብለህ አስብበት። እንድትጠላት አይደለም፣ ታገባታለህ፣ ግን እንድትጠላት አይደለም። እውነቱ ግን ያ ነው። this is a fact። ነገር ግን እርሷ የእናቷን ይዛ ማደጓ አይቀርም። አንተ የተለየች ነች ስላልካት የተለየች ልትሆን አትችልም። ስለዚህም ደግሞ ምንም እንኳን አመፀኝነትን በእናቷ በእህቷ በአክስቷ በጓደኞቿ ላይ አይታ አውቃ እንዳው ለአፏ ብትጠለውም እርሷ ግን በተግባር ልጠየፍህ በምግባር ልራቅህ ስትለው ይቸግራታል። ትህትናን ዩቲዩብ ከፍታ ልታስተምረው ልታወራው ትችላለች። ሚስቶች ትህቱ መሆን አለባችሁ ወይም ደግሞ እንደዛም የሆነ ቦታ አስተምር የተባለችበትን ቦታ መጽሐፉ እንደዚህ ይላል ልትገዙ ይገባል ለባሎቻችሁ። ልክ ወንዶቹ መግዛትና መምራት ሳይችሉ ቀርተው መጽሐፉ ግን እንደዚህ ይላል እንደሚሉት ማለት ልትለው ትችላለች። በተግባር ልኑር ስትለው በምግባር ልራቅ ስትለው ግን ይቸግራታል። ለምን? በልቧ ሰሌዳ ወዳና ፈቅዳ ሳይሆን ተገዳ መሄጃ ስለሌላት ቤቷ ውስጥ ስለሆነች እያየች ያደገችው በልቧ ሰሌዳ የተሳለባት ያ ዛሬ በአፏ እጠለዋለሁ፣ እናቴ እንደዛ ናት፣ አክስቴ እንደዛ ናት፣ እህቴ እንደዛ ናት፣ እኔ ግን ጸባያቸው አይመቸኝም ይደብረኛል የምትለው አመፀኝነት ስለሆነ አውቃም እንኳ ባይሆን በደመ ነፍስ አውጥታ የምትሰጥህ ነገ ወደ ህይወት ስታስገባት ካላት የሌላትን ልትሰጥ አትችልም። ካላት በልቧ ከሞላውና ከተትረፈረፈው ያንኑ ከእናቷ ከእህቷ ከአክስቷ ከጓደኞቿ አይታ የተጋተችው ውስጧ የሞላው አመፀኝነት ነው። ታናሽ ስማኝማ፣ ትህትናን ግድ የሚል በልዕልና ያለ ሰው አካል ወይም ተቋም ነው። በልዕልና ያልተቀመጠ ማንኛውም ሰው አካል ወይም ተቋም ትሁት ሁኑ ብሎ ሊያስተምር አይችልም። ትሁት ሁኑ ብሎ ሊያስገድድ አይችልም። ይቅርታ፣ ትሁት ሁኑ ብሎ ሊያስገድድ አይችልም። እሱ መሬት ሆኖ እሱ ትሁት ሆኖ ወርዶ መሬት ሆኖ እንደ ምንጣፍ መሬት ላይ ካልተነጠፍኩ ካልተጎዘጎዝኩ ብሎ ትህትናን ግድ ማለት አይችልም። አውካም he doesn't have any standard እኮ እዛ ቦታ ላይ ይሄንን እከሉ ይሄንን አክሉ ብሎ ያስቀመጠላቸው ስታንዳርድ የለም። እነሱ
የሚደርሱበት። እሱ ዲማንድ የሚያደርገው ስታንዳርድ የለም። ዛሬ ነገ እያለ ኤክስፔክት የሚያደርገው ኤክስፔክቴሽንም የለበትም ወይም የለውም። አሁን ባነሳነው ምሳሌ በዚህ ምሳሌ እንግዲህ በልዕልና ሊቀመጥ ሊሰየም የሚገባው ማን ነበር? አባት። ይህንን ግድ ማለት የነበረበት ማን ነው? የቤቱ አባወራ፣ እሱም አባት። እርሱ ትህትናን ከሚስቱ ከልጆቹ ደንብ ወሰን ደርዝም በለው አበጅቶለት ወደዛ እንዲደርሱ መጠበቅ አለበት። ይቀራቸዋል። ይሄ መሆን አለበት፣ ይሄ መሆን አለበት። ይህንን ማድረግ በጣም ከባድ ነው። ብዙዎቹ ወንዶች ዛሬ ይህንን ማድረግ የማይፈልጉት ለምንድን ነው? እነሱ አቅመቢስ ስለሆኑ፣ ይህንን ማድረግ አቅም ስለሌላቸው፣ ሲጀመር የራሳቸው ስታንዳርድ ወይም ልክና ወሰን ስለሌላቸው እንዴት ብለው ሚስታቸውን ልጆቻቸውን ወደዛ ልክና ወሰን ኑ ብሎ ያስገድዷቸዋል፣ ያስጨንቋቸዋል። ስለሌላቸው በእነሱ ቤት ደግ አባት፣ የፍቅር አባት መሆን ይፈልጋሉ። ደግ ባል ወይም ደግሞ ጥሩ ባል መሆን ይፈልጋሉ። በእርግጥ ዛሬ በልዕልና ተገኝቶ ሚስቱን በትህትና የሚጠብቅ የሚያሳድር ልጆቹንም እንደዛው ግድ የሚል ከልዕልናው የተሰየመ አባት የለን። አባቴ ዳድ እኮ ፍቅር እኮ ነው፣ ዳድ ስዊት ሃኒ ፍቅር እኮ ነው አባ። ይሄ የሚባለው የአባት የትህትና ምልክት የትህትና አስተማሪ ስለሆነ እንጂ ትህትናን ግድ የሚል በልዕልና የተሰየመ ስላልሆነ ነው። እንደዛ የሚሉ ጓደኞች የላችሁም? ወይም አንተም እንደዛው ትላለህ፣ ወይም እሷ እንደዛ ትላለች፣ ወይም አንቺ እንደዛ ትያለሽ። ከትህትና ወጉ ርቆ ምንጣፍ ካልሆንኩ መሬት ላይ ካልተነጠፍኩ በእኔ ላይ ተረማምዳችሁ ካልሄዳችሁ እያለ የሚጎዘጎዝ አባት ትውልድ አፍራሽ ነው። እያለ የሚጎዘጎዝ ባል ትውልድ አፍራሽ ነው። እያለ የሚጎዘጎዝ መሪ መሪማ እንዴት እንደዛ ይጎዘጎዛል? በቃ አባቱ የሰጠውን ግዴታና ዲዩቲ የናቀ የጠላ የረገጠ የቀበረ ነው እንደዛ አይነት ወንድ። አንተ እንደዛ ነህ? አባትህ በልዕልና ተሰይመ ከራስህ አልፈ ሚስትህን ልጆችህን ግዛ፣ ምራ፣ ወደ ጽድቅ፣ ወደ እውነት፣ ወደ ፍትህ አምጣቸው፣ ወደ እኔ አቅርባቸው ሲልህ አንተ ካልተነጠፍኩ የምትለው ከሱ በላይ አዋቂ የፍቅር ሰው ስለሆንክ መንፈሳዊነት በጣም ስለገባ። ልክ የዛሬ ወንድሞቼ እና እህቶቼ እንደሚሉት የድሮ አባቶቻችን ወንጌልን አያውቁም ነበረ። እኛ ለዛሬ ለመጀመሪያ ጊዜ ቆፍረን ያገኘነው አዲስ ወንጌል አለ፣ አዲስ ክርስትና አለ። አዲስ ክርስትና ማህበረሰቡ መማር ያለበት ትህትናን የሚያስተምር ደግሞ ትሁት አመሉ ተገዥ ምግባሩ የቀደመለት ሰው ነው። ትህትናን ከማስተማሩ በፊት ትሁት አመሉ ቀድሞ የሚታይ እሱ እንደዚህ ነው፣ እሱ እንደዚህ ነው፣ እኔ እንደዚህ ነኝ ከማለቱ በፊት በተግባር አመሉ የሚታይ ተገዥ ምግባሩ የቀደመለት ለመገዛት የወደደ የፈቀደ መገዛትን በፈቃዱ የሰጠ ሰው ነው። ተገዶ በሰንሰለት ታስሮ ልጓም ገብቶለት አይደለም። እሱ እንደ እንስሳ መቆጠር ነው፣ ወይም ደግሞ ሰውነት አይደለም እሱ። አሁንም በእኛ ምሳሌ ትህትናን የምታስተምረው በተግባር የምትገለጥበት እናት ነች። እናት ልጆቿን ትሁት ሁኑ ብላ መጮ፣ መቆጣት፣ መውቀስ፣ መክሰስ፣ መጨቃጨቅ አያስፈልጋትም። ይህ ሳይጠበቅባት በተግባር በመኖር ብቻ ልታሳያቸው ትችላለች። ብትናገር እንኳን ተናገረች እንኳን ብንል ትህትናው ለምን እንደሚጠቅማቸው፣ እንዴት እንደሚጠቅማቸው፣ ማን እንዳዘዛቸው ትሁት በመሆኑ ደረጃ ምን ፋይዳ እንዳለው በህይወታቸው ውስጥ ምን እነሱ እንደሚጠቀሙበት ትሁት የሆነው ለሆኑለት አካል ለተገዙለት አካል ከሚጠቅመው ጥቅም የበለጠ እነርሱን እንዴት እንደሚጠቅማቸው ዋጋም እንደሚያገኙበት ልታስተምራቸው ትችላለች። ከገባት እንደዛ ሆና ካደገች እንደዛ የሚያኖርና የሚያሳድር ባል ካለ አባት ካለ ወይም አባወራ ካለ አስቀድሞ መነጠፍና መጎዝጎዝ የሚፈልግ ምስኪን ባለበት ቤት እንደዛ ልታረጋ ትችላል። ይህንን ደግሞ የምታሳያቸው ይህንን በተግባር የምታሳያቸው ውጪ በተቀጠረችበት መስሪያ ቤት ውስጥ ለአለቃዋ በመገዛት አይደለም። ለአለቃዋ እንዴት እንደምትታዘዝለት ለልጆቿ በማሳየት በመናገርም አይደለም። ያ አለቃዋ 100 ሺህም ስለከፈላት 5 ሺህም 10 ሺህም ስለከፈላት መኪናም ስለሰጣት እንደፈለገ የትም ስለላካትና ስላሾራት ወይም ደግሞ ስራው ግድ ብሎ እሷም አለቃ ብትሆን ስራዬ ነው አለቃዋ ብላ ለስራዋ ስለሾረች ያላትን ለባሏ ልትሰጠው የሚገባትን ትህትና ጸጋዋ አንጠፍጠፋ ለቀጣሪዋ ለአለቃዋ በገንዘብ ለውጣ ሰጥታ ማታ ስትመጣ ለሱ ምንም ይዛለ ሳትመጣ ቀርታ በዚህ መልክ ለልጆቿ ትህትና ልታስተምራቸው አትችልም። ትህትናን የምታሳየው የት ነው? በቤቷ። ለማ ለባሏ ለልጆቿ አባት ልታስተምራቸው ለፈለገቻቸው ልጆች ለአባታቸው በዛ ነው ልታስተምራቸው የምትችለው። አይሆፕ እየቀረጸ ነው ማይኬ። መሀል ላይ እየተቋረጠ ስንት ከደከምኩ በኋላ እንደገና እንደ አዲስ ጀመራለሁ። ያው ለዛ ነው ቼክ ማድረግ አለፍ እያልኩኝ።
ወንድም አለም አንተስ የኔዋ ልዩ ናት ትላለህ። እርሷም እኔ እኮ እንደ እናቴ አይደለሁም፣ እንደ እህቴም አይደለሁም፣ እንደ አክስቴም አይደለሁም፣ እንደዚህ እንደነ እንትናና እንደነ ገሊትና እንደ ገሊትም ደግሞ እንደ ጓደኞቼም እኮ አይደለሁም ልትልህ ትችላለች። ታምናታለህ? ቀድመን እንዳልከው እንዲህ ከማጥ ውስጥ ነው ያወጣኋት ብለህ እሷም ስላለችህ እኔ እንደነሱ አይደለሁም ስላለችህ ታምናታለህ? እውነት እውነት እልሃለሁ ምስኪን ነህ። ይቅርታ ምስኪን አይደለህም። እንደዛ ልትባል አይገባም። ላስተካክለው። እጅግ የወጣልህና የተዋጣልህ ንክር ምስኪን ነህ። ይህንን አምነህ እሷን ተቀብለህ ከኖርክ ማለት ነው። አንድ ምሳሌ ልንገርህ። አንድ ወቅት አንድ ሽምግልና ላይ ሄድን። ሽምግልና ያልኩት ሰዎች ተጣልተው ሳይሆን አንድ ብዙም ባንቀራረብ እንደዚሁ እንተዋወቃለን እና አንድ ወዳጄ ጋር ወዳጅን ማለት ወዳጅነታችን ቀድሞ ነበረ። ብቻ ሽምግልና ላከን። ሽማግሌ እኔ ዋና ፊት አውራሪ ሽማግሌ ሆኜ አይደለም፣ ለቀዳሚዎቹ ሽማግሌዎች አጃቢ ሆኜ ነው የሄድኩት እና ሽምግልና የሄድንበት ቤት የልጅቷ ቤተሰቦች ቤት ማለት ነው። እናትና አባቷ ጋር አይደለም፣ በእርግጥ ያሳደገቻት እህቷ ታላቅ እህቷ ቤት መሄድ ነው። ስለዚህ ሽማግሌ ሆኖ የተቀመጠው የዛች የታላቅ እህቷ ባልና የሱ ወዳጆች ናቸው። እናትና አባቷ በቅርብ የሉም። ስለዚህ እነሱ ተቀምጠዋል። እኛ ሽማግሌ ሆነን ሄደናል። ያው የወጌጉ ተባባልና ተነጋገርና አለቀና ወደ ቁም ነገራችን እንግባ። ምግብ ቀርቦ ማዕድ ቀርቦ እሱ መበላት ተጀመረ። እዛ ማዕድ ላይ በመሃል ያው እሷን ያሳደጋት የእህቷ ባል እንዲሁም ደግሞ ታላቅ እህቷ ማለት ነው ሽር ጉድ እያሉ ያስተናግዱናል። ወዲህ ወዲያ እየተባለ እየበላን እየጠጣን ነው። በዚህ መካከል የሆነ እቃ ይሰበራል። አይ ቲንክ የጠረጴዛ እግር ምናምን እንደዛ ነገር። ከዛ እሱን ለማስተካከል ይነሳል ያ አባት ልበለው የታላቅ እህቷ ወንድም ባል የታላቅ እህቷ ባል ሽማግሌው ማለት ነው። ለእሷ ሽምግልና የተቀመጠላት በሚልበት ጊዜ ብድግ ብሎ ሊያስተናብር የተሰበረውንም ሊያስተካከል በሚልበት ጊዜ ሚስቱ ቆሌው ግፍፍ ታደርገዋለች። ምን ብላ አርፈ ተቀመጥ እስኪ አንተ ደግሞ ምን ታውቀዋለህ? አሁን ጠረጴዛ ማስተካከል እልቅ እስቲ ልጆች ብላ የሆኑ ጎረምሶች ትጠራለች። እነዛ ጎረምሶች ያው ቤተኛ ናቸው፣ ቤተዘመድ ናቸው። ካይንድ ኦፍ እዛ አንዳንድ ነገር ለመረዳት መጥተዋል። ጎረምሶች ናቸው። መጡና ያው ማስተካከል ጀመሩ። እሱን ግን ቆሎን ገፈፈችው። እንዴ ምን ታውቀዋለህ ስለ ጠረጴዛ? ምንም እኮ አያውቅም። እንደውም ከፍ እኮ ነገር ነው። ቁጭ በል እስቲ እባክህ። ወንድም አለም የአስራ ምናምን ታላቋ ነው ይሄ ሰው፣ ባሏ ነው፣ የልጆቹ አባት ነው። እሱ ብቻ አይደለም እኮ እጅግ አሳፋሪውና አሸማቃቂው ነገር ሽምግልና ለልጁ ተልኳል። ያው ልጁ በሏት ያሳደጋት ልጅ ነች ያቺ ምንም እንኳን የሚስቱ እህት ታናሽ እህት ብትሆንም ሽምግልና ለልጁ ተልኮ ሽማግሌዎቹ ባሉበት ማዕድ እየበላን ባለበት ቦታ ላይ ነው እንደዚህ ቆሌውን የምትገፋው ይሄ ሰው። በጣም ነው የደነገጥኩት። ከዛ በኋላ ቀስ ብዬ ማሰብ ጀመርኩ ለልጁ ምን መንገር እንዳለብኝ ስንወጣ። ምክንያቱም ያስቱ ነው ይሄንን በእርግጥ የተወሰኑ ነገሮች ያውቃል። ስለ እህቶቿ ምናምን ያውቃል የተወሰነ፣ ስለ እናቷም ያውቃል። በእርግጥ ግን የልጅቷ በጣም በቃ የዋህነት መንፈሳዊነት ምናምን ልቡ ማርኮታል። ግን ስወጣ ነገርኩት። በእርግጠኝነት እቺ ልጅ እንደዚች አይነት አመፀኛ እህት ከሆነች ያሳደገቻት እናቷም ደግሞ እንደዚህ ከሆነች በልጅነቷ ደግሞ ያደገችበት ያሳደገቻት የወለደቻት እናቷም እንደዚህ ከሆነች ትልቅ የቤት ስራ ነው የሚመጣብህ። እኔ ፍታት አትፍታት ልልህ አይደለም። ትልቅ የቤት ስራ ግን ይጠብቃል። ራስህን ለዛ መዘጋጀት አለብህ። ምንም እንኳን በላይ በአፋ ስታያት በውጭ ስታያት ልጅቷን የወደድክላት ነገር ቢሆንም አላውቅም እንግዲህ የወደደላት ነገር እሱ ያውቃል። ግን ምንድን ነው የሚያስወድድ አመል መሆን አለበት አይደለ? የሚያኖር እሱ ነዋ። ዳሌ አያኖርም፣ ጡት አያኖርም፣ መልክ አያኖርም፣ ሰውነት አያኖርም። አመል ነው የሚያስወድደው። አመል ደግሞ ካልን እዛ በአፋ በውጭ እሷ የገለጠችልን የነገረችን አይደለም፣ በተግባር የሚታየው ነው። በተግባር የሚታየውን ደግሞ በተግባር ለማየት አብረን መኖር እንኳን ባንችል እንዴት ነበር አስተዳደግ ተብሎ ይመረመራል። የድሮ እኮ እናትና አባቶች ለልጆቻቸው ሲድሩ እንደዛ ነበር። አሁን እቺ ልጅ ይሄንን ወዳጅን እንድታገባ ወይም ደግሞ የፈለገችውን ወንድ መርጣ እንድታገባ እነዛ ያሳደጓት መተው አልነበረባቸው ማለት ማን ነው እሱ ማለት አለባቸው። የእሷንም ማንነት ያውቃሉና። ግን ያ ብዙ ነገር ተበላሽቷል። ወደዛ እንሄድም አሁን። እሱ ቁም ነገሩ ግን ምንድነው? ይሄ ልጅ እነዚህን ነገሮች ማየት የሚያይበት እድል አልነበረም። በተወሰነ መልኩ የሚረዳው ነገር አለ። በተወሰነ መልኩ እንደዚህ አይነት ታዲያ በጣም ብዙ ምሳሌዎች አሉ። የሚገርማቸው ነገር የተለያየ ቤተሰብ ጋር እንደዚህ ያዩዋቸው ከአያት ከቅድመ አያት ጀምሮት ሲቀባበሉት የኖሩት ይህንን አመፀኝነት ቤተሰቦችን አውቃለሁ። አያት አመፀኛ ነች። አባት ከስራው ጸባይ የተነሳ ብዙም ቤት አይኖርም፣ ውጭ ይቆያል፣ ውጭ ያመሻል። በጣም ቤተሰቡ መንፈሳዊ ቤተሰብ። አሁን ለምሳሌ አንድ ምሳሌ አሁን ጭንቅላት ውስጥ የመጣውን በነገራችሁ አባት ካህን
ስለዚህ አብዛኛውን ጊዜ ቤተክርስቲያን ነው የሚያሳልፈው። እናት ነች ቤቱን የምታስተዳድረው። ብዙ ሀብት ንብረት አላቸው። ብዙ ልጆች ወልደዋል። ልጆቹ የእናታቸው ሪፕሊካ ናቸው። ሴቶቹ ብዙ ልጆች ወልደዋል። አንድ ወንድ ብቻ አላቸው። ሴቶቹ የእናታቸው ሪፕሊካ ናቸው። ወንዱ ደግሞ የተገኘው ወንድ ደግሞ የአባቱ ሪፕሊካ ነው። ምስኪን ንክር ያለ ምንም ክፉና ደግን የማይለይ ካይንድ ኦፍ እንደዛ በሉት። ሴቶቹ የእናታቸው ሪፕሊካ ናቸው። አብዛኞቹ ትዳራቸውን በበላይነት የሚመሩ በአመፀኝነት የሚመሩ አንዳንዶቹም የፈቱ ናቸው። ይሄው ትሬንድ የልጅ ልጆች ላይም ተደግሟል። ልጆቹም እንደዛው ናቸው፣ የልጅ ልጆቹ ማለት ነው። ስለዚህ ካይንድ ኦፍ ጄኔሬሽናል ከርስ የሚመስል ነገር አለ ማለት ነው። ይህንን ማን ይሰብረዋል? እዚህ ቤተሰብ ውስጥ እዚህ የዘር ሐረግ ውስጥ የሚገኝ በራሱ ላይ የጨከነ ወንድ ብቻ ይሰብረዋል። ሴት አትችልም ልላቸው አይደለም። ለሴት ልጅ በጣም ከባድ ነው፣ በጣም ከባድ ነው። አይ ነው በጣም ከባድ ነው። አትችልም ግን እያልኩኝ አይደለም። ያውም እኮ ወንዱ ራሱ እኮ ይህንን የሚያበላሸው ይህንን የጄኔሬሽናል ከርስ የሚሰብረው ቆሞ ቤተሰቡን ሰብስቦ በማስተማር አይደለም፣ በመምከር በመገሰጽ አይደለም። ኖ የራሱን ህይወት በመቀየር ራሱ እዚህ ቤተሰብ ውስጥ እዚህ አይነት ቤተሰብ ውስጥ ካደገ እንደ ሴቶቹ አመፀኛ አይሆንም። ንክር ምስኪን ነው የሚሆነው። እንደ አባቶቹ ወይም እንደ አያቶቹ ንክር ምስኪን ነው የሚሆነው። ሴቶቹ ይህንን እየተቀባበሉ ነው የሚሄዱት። ለምን? አመፀኛ እንደሆኑ ስለሚያውቁ። ያ ቆፍጣና ደፋርና ጀግና ወንድ የእነሱን አመፀኝነት ታግሶ መኖር እንደማይፈልገው ስለሚያውቁ የሚያገቡት ንክር ምስኪን ነው። ምስኪን ወንድ ነው የሚያገቡት። ስለዚህ እሱም በዛ ምክንያት ወደዚህ ቤተሰብ ገብቷል አይደል? ይሄ ነገር ተቀብሎት ከሆነ ወይም ደግሞ በተዋረድ ይዞት መጥቶ ከሆነ ያንን ነገር ንክር ምስኪንነቱን ማስወገድ የሚችለው ራሱ ላይ በመጨከን ነው። ራሱ ላይ ሲጨክን ከአባቱ የተወረሰው ወይም ከእናቱ የተወረሰው ያንን ምስኪንነቱን አልፈልግም ብሎ ገፎ ሲጥል የሚያስከፍለውን ዋጋ ከፍላለሁ ብሎ ሲቆም ይህንን ፌስ ማድረግ ሲችል ያን ጊዜ ይሄ ከቤተሰብ ወደኋላ ሲቀባበሉት የነበረውን ጄኔሬሽናል ከርስ ከዘር ሲቀባበሉት የነበረውን እርግማን ማጥፋት ይቻላል፣ ማስወገድ ይቻላል፣ ማስቀረት ይቻላል። ከዛ አዲስ ጄኔሬሽን ይጀመራል። ይህን በማድረግ ነው መፍትሄ ሊገኝ ይችለው እንጂ እንደዚህ ብሎ ተሰብስቦ ስለተማሩ ቃለ እግዚአብሔር ስለተማሩ አይመጣም። ማን ቃለ እግዚአብሔር ስለተማሩ ማን ትህትናን ግድ ይላቸዋል? ስለ ትህትና ሊማሩ ይችላሉ። ቤተክርስቲያን ሄደው ሰንበት ትምህርት ቤት እግራቸው እስኪቀጥን ስለተመላለሱ ትህትና ሊማሩ ይችላሉ። ግቢ ጉባኤ ስለተመላለሱ ትህትና ሊማሩ ይችላሉ። ግን በተግባር ማን ግድ ይላቸዋል? ካህኑ ግድ ይላቸዋል? እንዳይልም እኔና ቤተክርስቲያን ግቢውን ጥረግ ቢላት ደስ ይላል የሚላት ትጠርጋለች። ምንጣፍ ጠቢ ደስ ነው የሚላት ታጥባለች። ያ ግን አስገዳጅ አይደለም። በጊዜ በቦታ በውል የታሰረ አይደለም። በነዛ ይህን ትእዛዝ በሚያዙና በምትታዘዙ ሴት መካከል ምንም አይነት አስገዳጅ ተፈጥሯዊ የሆነ ግንኙነት የላቸውም። ትዳርን የመሰለ ለምሳሌ ማለት ነው። ካይንድ ኦፍ ይህን ነው ልነግር የምችለው እንደ ምሳሌ። ሌሎቹ ምሳሌዎች አሉኝ። ዋው ሌላ ጊዜ እናወራቸዋለን እያነሳን በጣም ትማርባቸዋለህ ብዬ ተስፋ አደርጋለሁ። ምንም እንኳን ላይዋን ስታገኘው በአፋ ስታያት ጠባይዋ ለጊዜው ትወደው ይሆናል። ነገር ግን በዙሪያው ያሉ ሴቶች የሴትነት ልቧን በመቅረጹ ረገድ በማሳደጉ ረገድ ተሳትፈዋልና ማንነታቸውን ማወቅ ግድ ይላል። ነገር ግን ምስኪን ምንድን ነው መሰላችሁ? እብሪተኛ ነው ብያችኋለሁ አይደል? ከዚህ በፊት እብሪተኛ ነው። ምስኪን ስንሆን እብሪተኞች ነን። ካለኛ አዋቂ የለም። አውቃለሁ እንደዛ ነው የምንለው። ስለዚህ ይህን ስነግርህም አሁንም አውቃለሁ እንደምትል አስባለሁ። አውቃለሁ ማለቱን ተውና በዙሪያ ያሉት ማን ናቸው? ምን አይነት ጠባይ ያላቸው? ይህን ተረዳ። ልቧን በመቅረጹ ረገድ እነሱ ተሳትፈዋል። ዛሬ በአፏ የምትነግርህ በአፏ የምታወራልህ የሚጣፍጥ ነገር ማር የምታዘንበው ከአፏ ሚስት ነገ ጊዜው ሲደርስ ያ ተናዳፊ ንብነቷ አይቀርም። እንደዚህ አይነት ትምህርቶች ላይክ በተለይ ኢንፍሉዌንሰር በሆኑ ተጽዕኖ ፈጣሪ ማህበራዊም ሆነ ሃይማኖታዊ ውስጥ ተቋማት ውስጥ ተጽዕኖ ፈጣሪ በሆኑ ሰዎች ሲነገር ትውልድ ውስጥ ይሰርግና ይገባል። ከዛ ዋንስ አንዴ ትውልድ ውስጥ ሰርጎ ከገባ በዛ የተመረዘ ቤተሰብ የሚያፈራው ተመሳይ ትውልድ ነው። ንክር ምስኪኖች ሆዳደር የሆኑ ዛሬ እንደዚህ አይነት ትምህርት አስተምረውናል ትናንትና አይደለ? ንክር ምስኪኖችን በማፍራት አመፀኛ ሴቶች እንዴት ታግሶ መኖር እንደሚቻል ተናዳፊ ንብ ከሆነች ማር ትሰጣለች ተብሎ ሂዱና ስሙት። ከዚህ በፊት የሰራሁትን ቪዲዮ እሷን የሰሩትን ልጅቷን የሰሩትን የምታገባትን ሴት የሰሩትን ባወካቸው ልክ ከእርሷ የሚገለጠው የምትሰጥ ነገ የምታገኘው ምን ሊሆን እንደሚችል ከሞላ ጎደል ታውቀዋለህ። ምክንያቱም ከዚህ ልጅ ጋር ውል የምትገባው እስከ እድሜ ልክ ነው፣ እስከ ህይወት መጨረሻ ነው። ዛሬ ያወቀው ነገር በአፏ የነገረች በተወሰነ መልኩ ወይም ደግሞ እሷ ታጥባ ታጠና ተበጃጅታ የመጣችው ለአንተ ያሳየችው የፈቀደችውን ነገር ነው። ስለዚህ ተዘጋጅታችሁ ነው የምትመጡት። ወደ ትዳር ስትመጡ ግን ትክክለኛ ማንነቷ እየተገለጠ ይመጣል። ያ ትክክለኛ ማንነቷን ደግሞ እየሰሩት ያቺ
አንተ ንቃቸው የነበረ እሷ ላይ ተጽዕኖ አላሳደሩም ያልካቸው አመፀኛ እናቷ፣ አመፀኛ እህቷ፣ አመፀኛ አክስቷ፣ አመፀኛ ጓደኞቿ ናቸው። አመፀኛ ጓደኞቿ ናቸው። እና ምን ይጠበሳውን? አሁን ላገባት ነው ስላልኩ ሽማግሌ ልልክስ ነው ስላልኩ ነው ይሄንን የምትነግረኝ ልትል ትችላለህ። አታግባት እያልኩኝ አይደለም። ያቺ የፈለካትን የወደድካት ሴት አታግባት እያልኩኝ አይደለም። አታግባት እያልኩኝ አይደለም። እወቀው ግን የምትገባበትን ነገር ወይም ደግሞ የምታገባትን ወደ ህይወት የምታመጣትን ሴት በላይ በአፋ ከሰማኸው ካየኸው ነገር ይልቅ ወደ ጥልቅ ገብተህ መርምርና እወቀው። ለዛም ተዘጋጅተህ ግባ። አውቀህ ግባ። ምን እንደሚጠብቅህ አውቀህ ግባ። ለዛ ለሚጠብቅህም ነገር ደግሞ ተዘጋጅተህ ግባ እንጂ እኔ እሷን አታግባት እያልኩ አይደለም። ማንኝ እኔ እገሌን አታግባ፣ እገሌን አግባ፣ እገሌን ፍታ፣ እገሌን እሰር ማንኝ እኔ? ወዳ አይደለምም እንድትለኝ አይደለም። ወዳ አይደለም ካልክ ደግሞ እሷ ወዳ አልገባችበትም። እሺ ወዳ ትግባበት። አንተ ወዳ የምትገባበት ለምንድን ነው? እዛ አባቷና እናቷ ሲጋቡ ምናልባት አባትየው ወዳ አይደለም ብሎ ገባበትና ተመሳሳይ ትሬንድ ደገመ። አንተም ወዳ አይደለም ብለህ ትገባበታለህ እንዴ? እሷ ወዳ አይደለም፣ ወዳ አልተሳሳተችም፣ ፈልጋ አልተሳሳተችም። እሺ ተገዳ በአስተዳደግ ተሳሳተች። አንተ ግን አውቀህና ፈልገህ ስህተት ውስጥ የምትገባው ለምንድን ነው? እሺ ይሁን ግባ። ነገር ግን ለዛም ይሁን ትጥቅ እና ስንቅ አለህ ወይ? ወይስ እንደዚሁ ንክር ምስኪንነትን ይዘህ ትገባለህ? ወንድም አለን ይህንን የሚነግርህ እንግዲህ አፈር ድቤ ግጦ የተማረ ወንድምህ ነው። በመከራ የተማረ ወንድምህ ነው። 10 ዓመት የደከመበት ትዳር አይኑ እያየ ዲዞልቭ ያደረገ የሟሟ የደከመበት ሀብት ንብረቱን ያጣ የወለዳቸውን ልጆች ያጣ ከአጠገባቸው የተለየ ለማለት ነው ወንድምህ ነው። ለደንታ ነው የምትሰማኝ? ለራስህ ጥቅም ነው የምነግርህ። ከስተቴ ተማር። በተግባር ያየሁት የተፈተንኩበት ነው። እንደገናም ደግሞ ከሰዎች ላይ ጥናት ያደረኩት ነው። ወዳ አይደለም አትበለኝ። ወዳ እንዳልገባችበት ወዳ እንዳለዘችው ያንን ጸባይ ያውቃለሁ። ግን አንተ የምትመሰረተው ትዳር ነው ወይስ ኤንጂኦ ነው? ትዳር ነው ወይስ ግብረሰናይ ድርጅት ነው? ወደው ሳይሆኑ ተገደው ከእናታቸው ከእህታቸው ከአክስታቸው ከጓደኞቻቸው የተነሳ ሳይፈልጉ ወደ አመፀኝነት ተገደው የገቡ ሴቶችን እየሰበሰብክ እየመረጥክ ልታገባ ነው ያሰብከው? ሀውካም እንዴት ነው በዛ አይነት ምርጫ ጠንካራ ቤተሰብ፣ ጠንካራ ትዳር፣ ጠንካራ ልጆች፣ ጠንካራ ትውልድ፣ ጠንካራ ማህበረሰብ፣ ጠንካራ ሀገር የሚኖረን? ልክ አባቷ ካገኘ በልቶ ካጣ ተደፍቶ እንዳደረው አንተም ካገኘ በልቶ ካጣ ተደፍቶ የምታድነው፣ ልጆችም ካገኙ በልቶ ካጡ ተደፍቶ ያድራሉ። የእነሱም ልጆች ካገኙ በልቶ ካጡ ተደፍቶ ያድራሉ። አዘንደው ዘዴ ሆዳደር የሆነ ትውልድ እናፈራለን። ምንም ቢማር ሊቅና ሊቃውንት ቢሆን ማስተሬትና ዶክተሬት ቢይዝ 10 ሺና 100 ሺህ ቢከፈለው ያው በተከፈለው ልክ በአፍጢሙ የሚደፋ ሆዳደር ትውልድ አሁን እንደምናየው የእናቱን ጡት ነካሽ የሆነ ትውልድ እናፈራለን። ለእውነት ለጽድቅ ለፍትህ ከሚቆም ትውልድ ይልቅ አስብበት። ስለዚህ ወደ ህይወት የምታመጣትን ሴት እሷን ብቻ ሳይሆን ከኋላ የተሰራችበትን ነገር መርምር። ምክንያቱም ለሷ ለመቀየር በጣም ይከብዳታል። ማንነቷን መካድ ነው የሚሆንባት። ማንነቷን መካድ ብቻ አይደለም የሚመስላት፣ እናቷን መጥላት ነው የሚመስላት፣ እህቷን መጥላት ነው የሚመስላት፣ አክስቷን መጥላት ነው፣ ጓደኞቿን መጥላት ነው የሚመስላት። እኔ ማንንም ሰው ስለመጥላት አላወራንም እኮ እዚህ ጋር። ልትጠላ ይገባል። እናቷ አመፀኛ አድርጋ ስላሳደገቻት እናቷ ልጠላት ይገባል እያልን አይደለም። ግን ከእናቷ የወረሰችው አመፀኝነት አለ፣ ከእህቷ የወረሰችው አመፀኝነት አለ። ታላቅ እህቷ ቀደም ባስቀመጥኩልህ ምሳሌ ታላቅ እህቷ ባሏን እንደዛ ጥንብርኩሱን እየሰጠች ስታናገረው ልጅቷ ምን ልትወርስ ትችላለች? እዛ ቤት ውስጥ ያደገችው ልጅ ያ ባሏ ካገኘ በልቶ ካጣ ተደፍቶ ኩምሽሽ ብሎ ሽማግሌ ፊት ተሸማቆ እዛው ጋር እያየ ነው ኮቱና ሱሪው ሰፍቶት ጫማው ውልቅ ውልቅ እያለ አንተ እንዴት ልትኖር ነው ነገ? ይሄንን ዘ ሴም ቲንግ ልትደግም? ይሄን ዘ ሴም ቲንግ ይሄስ አባቷ የታላቅ እህቷ ባል ምን አይነት ምክር ነው የሚመክረው ለባልየው ለልጁ ባል ነገ ሲያገኘው ለልጁ ባል ለሴቷ ልጁ ባል በኋላ ችግር ሲፈጠር ከዛሬ ምናምን ዓመት በኋላ እኔ እኮ እንደዚህ መሆኑን አላሰብኩም ነበር፣ እኔ እኮ ትቀየራለች ብዬ ነበር ያሰብኩት፣ እኔ እኮ ከእናቷና ከእህቷ ተለይታለች ልዩ ነች ብዬ ነበር ያሰብኩት፣ እኔ እኮ ይሄንን አልጠበቅኩም ነበር፣ ይሄንና ያንን ታሳየኛለች ብዬ አልነበር። ቀድሜ የጠቀስኩ ልጅ በተጋቡ በ5ኛ ዓመት ከ6 ወር ከ5 ወራቸው ተፋተዋል። ሲያላዝን ነበር። ልትሰጠው ልታሳየው የፈለገችውን ትክክለኛ ማንነቷን እሷነቷን መሸከም መቀበል ፈቃደኛ አልነበረ። አስቀድሜ ግን ነግሬዋለሁ። ፍታት አላልኩትም። ከእሷ ጋር ግን አብረህ ለመኖር ተዘጋጅበት፣ ታጠቅበት ብዬው ነበር።
እሱ ግን ከሱ በላይ አዋቂ የለም። እሱ መንፈሳዊ ነው። በጣም መንፈሳዊ ከመሆኑ የተነሳ አንድ ያስቸገረው ሰይጣን ነው እንጂ ሁሉንም መጥፎ ሰዎች ጋር አብሮ መኖር የሚችል ከመጥፎ ሰዎች ጋር አብሮ መኖር የሚችል ክንፍ ቀረሽ መልአክ አይደለ? በአንተ ልዕልና ስር በትህትና አድራ መታደስ መፈለጓን መፍቀዷን ማመን መቻል አለብህ። ማመን መቻል አለባት። መዘጋጀት መቻል አለብህ። አሁንም የምልህ አታግባት እያልኩ አይደለም። ባወቀችው አውቋለሁ ያለችውን የእናትና የእህቷን የአክስቷን የጓደኞቿን አመፀኝነት ከራሷ ገፋ ከለዋ ገፋ ልትጥል ያወቀችውን በአፏ ያወቀችውን በተግባር ልትጥለው ለአንተ ደግሞ በትህትና ልትገዛ ልታደርልህ ዝግጁ መሆናል አምና መምጣት አለባት። ያው ልትክደው ትችላለች። የሆነ ከተጋባችሁ ከዓመት በኋላ ወይ ከወራት በኋላ ልትክደው ትችላለች። ለዛም ቢሆን ራስን ማዘጋጀት አለብህ። እያልኩ ያለሁት እንግዲህ የምትገባበትን ነገር እወቀው። የምትገባበትን ነገር እወቀው። ሲሆንም ደግሞ ድሮም እኮ አውቀዋለሁ ሳላውቀው ቀርቼ እኮ አይደለም፣ ድሮም እኮ አውቀዋለሁ። ታናሽ ዛሬ የተዋወቃትን ሴት በልቧ የተሳለውን ነገ የሚገለጠውን ጠባይዋን ለማወቅ ከፈለክ ያሳደገቻትን ያሳደጓትን ከዚያም ጓደኛ ያደረጓትን ሁሉ ፈትሽ። ይሄ የኔዋ እኮ ገር ነች፣ የኔዋ እኮ የዋህ ነች፣ የኔዋ እኮ ምንም አታውቅም፣ የምታስቸግራት ያቺ ታላቅ እህቷ ነች፣ አመፀኛ የሆነችው ብታያት። እቺ ታላቅ እህቷ ቀላል ሴት እንዳትመስልህ፣ እናቷን ነው የምትመስለው። ባሏ ላይ እንዴት ባሏን እንዴት እንደምታሾረው በስመ አብ። የኔዋ ግን በጣም የተለየች ነች፣ የዋህ ነች፣ ደግ ነች፣ ምስኪን ነች። እንደው ግንፍል ያረጋታል እንጂ ደግ ነች፣ ምስኪን ነች። እንደሷ አመፀኛ አይደለችም። በተቻለ መጠን አሁን ያቺን ታላቅ እህቷ እንዳታገኛት ነው። ምን እንዳታገኛት ትላለህ? አንተ ከማግባት በፊት እኮ 25 ዓመት እኮ ስትሰራት እኮ ነው የኖረችው። እናትየዋም እኮ 25 ዓመት ወይ 30 ዓመት ስትሰራት ነው የኖረችው። አንተ ጋር ገባት በኋላ ስለለያት ስላገናኛቸው ምንም የሚፈጠር ነገር የለም። ኦልሬዲ ልቧ ተሰርቷል በዛ ባመፀኝነት። የ7000 ኪሎ ሜትር ርቀት ወስደ ብትለያያቸውም እንኳን በቃ አያስፈልጋትም እኮ አታስፈልጋትም። ካሁን በኋላ እናቷ፣ እህቷ፣ አክስቷ፣ ጓደኞቿ አያስፈልጓትም። ከላይ ላይዋ በአፋ በውጪ ለአንተ ይጣፍጥህ እንጂ ውስጧ አመፀኝነት ገብቷል ከልጅነት ጀምሮ። አደራን ወዳ አይደለም ብለህ እንዳትነፋረቅ። አይመለከተኝም ወዳ ነው ወዳ አይደለም እያልኩ አይደለም። እንግዲህ ኤንጂኦ እየከፈትክ ከሆነ የራስ ጉዳይ። ስለዚህ ያ ያደገችበትን ነገር መርምር። የኔዋ የተሻለች ነች አትበል። ስለዚህ ካወቅክ በኋላ ደግሞ አሁንም መፍትሄው መፍታት ነው እያልኩ አይደለም። ካገባት ልታገባትም ጫፍ ላይ ከደረስክ መፍታት አይደለም መፍትሄው፣ ተዘጋጅተህበት ግባ። ለዚህ ነገር መጀመሪያ ያስቀድመ እሷ አይደለችም አንተ መሰራት ያለብህ። ያንን የሚጋፈጥ ያንን የሚያስተካክል የሚያድስ ትጥቅና ስንቅ ያስፈልግሃል። ስለ አመፀኝነት ማጥናት አያስፈልግህም። አንተ ግን በወንድነት ኤክሰለንስ ማደግ አለብህ። ወደ ልህቀት መምጣት አለብህ። አባትህ የሰጠህን ጸጋ ተጠቅመህ ሚስትህን፣ ልጆችህን፣ ቤተሰቡን ማሳደር ማስተዳደር የሚችል ኤክሰለንስ ላይ ልዕልና ላይ መድረስ አለብህ። ካለዚያ ግን እንደ አባቷ ወይም ደግሞ አመፀኛ ሴት እንደምታስተዳድረው ቤት እማወራዋ እንደምታስተዳድረው ቤት ካገኘ በልተህ ካጣ ተደፍተህ የምታድር ትሆናለህ። ከስራ ቱር ብለህ ትመጣለህ፣ እግርህን ትታጠባለህ፣ ጋቢ ይሰጣል፣ ሶፋ ላይ ሪሞት ይዘህ ና ተነስ፣ እራት ቀርቧል፣ ሄደህ እራት ትበላለህ። ቡና ፈልቷል፣ ቡና ትጠጣለህ። ከዛ ቴሌቪዥን ላይ ቂብ ትላለህ፣ በስንቱ እያየ ቂቂቂቂቂቂቂ። በዚህ መልክ የሚኖሩ አባቶች ናቸው ንክር ምስኪኖችን እያፈሩብን ያሉት። በዚህ መልክ የሚኖሩ አባቶች ናቸው አመፀኛ ሴቶችን እያፈሩብን ያሉት። ማህበረሰባችን ውስጥ በጣም ጥሩ የሚባሉ ሴቶች እንዳሉ ሁሉ አመፀኞች ደግሞ እየበዙብን ነው። ያ አመፀኝነት ከሴቶቻችን ከልጆቻችን፣ እኔም እኮ ልጆች አሉ፣ ልጆቻችን ላይ እንዳይደርስ የምትፈልግ ከሆነ አንተ በልዕልና በኤክሰለንስ ተገለጥ፣ በአባወራነቱ ተገለጥ። በተግባር ኑሮ ወሬ ማውራት አይደለም። አውቃለሁ ማለት አይደለም። አውቃለሁ የሚለን ሰው በጣም በዛብን። አሁን እኮ መከራ ሆነ። በተግባር የማይኖረውን ህይወት አውቃለሁ የሚለን ይሄ እኮ ሃርድ ዲስክ መሆን ነው፣ ወይም ደግሞ ነጭ ወረቀት መሆን እኮ ነው። እሱም ያውቃል። ማወቅ ከተባለ አይኖረውም። ግን አንተም እንደዛው መሆን የለብህም። ስለዚህ አላገባህ እንደሆነ ወንድም አለም ነገ የምታገባት ሴት የእናቷ፣ የእህቷ፣ የአክስቷ፣ የጓደኞቿ ውጤት መሆኗን እወቅ። ጓደኞቿንም እወቅ። ሴቶቹን ብቻ አይደለም ወንዶቹንም ጭምር። ሴተኛ ጓደኛ ካላት እሷ በምንም አይነት በንጽህና ልትኖር አትችልም። ሌላም
ወደዛ እንገባም። አሁን ብዙ የምናነሳቸው ነገሮች አሉ፣ መነሳት የሚችሉ ነገሮች አሉ። አይ ቲንክ እዚህ ድረስ ይበቃናል። የጻፍኳቸው ብዙ ነገሮች አሉ፣ ግን እዚህ ድረስ ይበቃናል። ሌላ ጊዜ ደግሞ በሌላ እናነሳዋለን። ግን እናቷን ወቅ፣ እናቷን አይተህ ልጅቷን አግባ እንደሚባል ማለት ነው። ይህን ደግሞ ሌላ ቪዲዮ ሰራበትና እንመጣበታለን። ለዛሬ ግን ይሄ ይበቃናል። ሀሳብ አስተያየትህ እዚህ ቪዲዮ ስር አስቀምጥልኝ። የራስህን ምልከታ ትክክል አይደለም ያየኸው ካልከኝ ደግሞ ንገረኝና እናውራበት፣ እንጨዋወትበት፣ እንማማርበት። ታናናሾቻችንን ማስተማር አለብን። በተለይ ደግሞ እኛ ከተጎዳንበት ህይወት ማለት ነው። በአእምሮ ማወቅ አይደለም፣ በተግባር የኖርነውን የተሳሳትንበትን በተለይ እያነሳን ማስተማር መቻል አለብን። በርታልኝ ወንድም አለ